አቶ ለይኩን ሳያስቡት ነፍሰ ገዳዩ ነው። ወይዘሮ ዝናሽ ይህንን ሚስጥሬ ነውና እባክህ ተረጋግተህ ይህንን ነገር መላ መላ ብለን ከዚህ ከቤት እናስወግደውና አንተ ተረጋጋ እያሏቸው ነበረ። ከዛ በኋላ በር ሲቆረቆር እባክህ ለይኩን ተረጋጋና ሁሉን ነገር እናስተካክል ብለው አቶ ለይኩንም ለመረጋጋት እየሞከሩ ወይዘሮ ዝናሽ ወደ በሩ ሄደው በሩን ሲከፍቱ ፖሊስ ነበረ። እዚህ ቤት ምንም የተፈጠረ ነገር የለም አሉ። አቶ ለይኩን አዎ ምንም የተፈጠረ ነገር የለም፣ እባክህ ግን መታወቂያህን ታሳየናለህ አሉት። ፖሊሱም ደግሞ እኔ ሲቪል ፖሊስ ነኝ፣ ችግር የለውም ለመታወቂያው አሳያችኋለሁኝ አለ። ፖሊሱም መታወቂያውን ካሳየ በኋላ አቶ ለይኩን መታወቂያውን ተቀብሎ እያዩ እጃቸው በጣም ይንቀጠቀጥ ነበረ። ግን አንተ ደህና ነህ አለ ፖሊሱ። አዎ ደህና ነው፣ ሰሞኑን እኮ አሞት ስለነበረ አሁን ትንሽ እያገገመ ነው አለች ሚስት። አቶ ለይኩንም ደግሞ አዎ ትንሽ የነርቭ ችግር ስላለብኝ ሰሞኑን አሞኝ ነበረ ብለው መልስ ሰጡ። ፖሊሱም አዲስ ነገር ካለ በዚህ በስልክ ቁጥር ደውሉልኝ አለ። አቶ ለይኩንም ችግር የለውም እንደውላለን ብለው ወይዘሮ ዝናሽ ፖሊሱን አመስግነው እናንተ የምትለፉት ለእኛ ደህንነት ስለሆነ ፈጣሪ ይስጥልን ብለው በራቸውን ዘጉ። አቶ ለይኩን እኔ ነብሰ ገዳይ ነኝ እያሉ ራሳቸውን እየወቀሱ ወይዘሮ ዝናሽ ደግሞ እባክህ ለመረጋጋት ሞክር አሉ። አቶ ለይኩን በአንቺ የተነሳ ነው እንደዚህ የሆንኩት ሲሉ ምን ስትይ ነው ይሄን ነገር ያሰብሽው ብሎ ስለው አንተ በሰዓቱ እኔን እያየኸኝ አልነበርና ነበረ እኔም ለስራ ሻሸመኔ ሄድኩ ይሄ ነገር ተፈጠረ አሉ። እሳቸው ደግሞ እንዴት እኔ ለይኩን ባንቺ ላይ አሉ። አይ በዚህ እንኳ እያማኸው ሳይሆን አንተ ውጩን ስትል ለስራ እኔ ሴት ነኝና ይህንን ደግሞ ያደረገልኝ የዳጊ አባት ስለነበር በሰዓቱ ይሄን ነገር ተፈጠረ። ስለዚህ ምን አርጊ ነው የምትለኝ እያሉ የራሳቸውን ጥፋት እያስተባበሉ ነበረ። በወዳም በወዲህም እያሉ እንግዲህ ጥፋታቸውን እያስተባበሉ ለይኩንን እንትን እያሏቸው ነበር። አቶ ለይኩን እጅግ በጣም ጸጸት፣ እጅግ በጣም ደግሞ የነፍሰ ገዳይነት ስሜት እየተሰማቸው ነው። ወይዘሮ ዝናሽ ግን ምንም የተፈጠረ ነገር አልመሰላቸውም። አንተ የልጆቼ አባት ነህና ይህን ውለታ ውልልሃለሁኝ። ሚስጥርህ ሚስጥሬ ነው፣ ሚስጥሬን ደብቅልኝ፣ ሚስጥርን እደብቅልሃለሁ። ልጆቹ ሲተኙ ወደ ጫካ ወስደን እንቀብረዋለን የዳጊን አባት። ከዛ በኋላ ምንም እንዳልተፈጠረ መሆን ነው እያሉ ወይዘሮ ዝናሽ እያሉ ነበረ። በዛ መካከል ለመሆኑ ልጆቹ የት ናቸው ሲል ሁሉም አልገቡም። ከዛ በኋላ እንግዲህ ሁሉም በየተራው መጥተው እያለ ናሆምም የዛችን የሴረኛ ሚስቱ ወሬ ይዞ ስለነበር እቤት ከገባ በኋላ አንቺ ነፍሰ ገዳይ ነይ ቶሎ እያለ እናቱን እየተጣራ ነበረ። አቶ ለይኩን እጅግ በጣም ደንግጠው ወይዘሮ ዝናሽም ደነገጡና ምንድን ነው አንተ ነፍሰ ገዳይ የምትለው እያሉ ሲሉ እንዴት የልጅሽን ልጅ ትገልያለሽ? ልጄን በመርዝ ገደልሽው እያለ ሲቀባጥር ምን አይነት ወሬ ነው የምታወራው? የማንን ልጅ ነው እንደዚህ የሆነው እያሉ ሲሉ አቶ ለይኩን ግን እጅግ በጣም ደነገጡና ራሳቸውን ሳቱ። ወይዘሮ ዝናሽ አንድ ጊዜ በጥፊ ናሆምን መቱት። ከዛ በኋላ እንዴት ትመችኛለሽ ብሎ ሲል ኤሚም ተነሳችና አንተ ምን አይነት ወሬ ነው የምታወራው? እዛው ሂደህ ጮኛህን ጠይቅ እንጂ የኔ እናት እንዲህ አታደርግም እያለች ተከራከረች። ዳጊ ብቻ ነበር እንግዲህ አቶ ለይኩንን ደግፎ ወደ ምኝታ ክላሳቸው ያስገባቸው። ምኝታ ክላሳቸው ካስገባቸው በኋላ ተመልሶ የእነሱን ጭቅጭቅ እየሰማ ነበርና ከዛ የሚያውቀው ነገር ያለ ይመስላል አመለካከቱ የዳጊ።
እናትና ልጅ ተፋጠው ነበረ። ይሄ ሴራ የኔ አይደለም፣ ልጅህን የት እንዳደረገችው ሂደህ ጠይቃት፣ ወይንም ከመጀመሪያው አላረገዘችም ነበር ማለት ነው እያለች ወይዘሮ ዝናሽ እየተናገረች ነበር። ዳጊ ግን ተመልሶ ወደ ምኝታ ክፍል ሲገባ አቶ ሌኩን ራሳቸውን ለማጥፋት ብዙ ኪኒኖች በእጃቸው ይዘው እኔ ነፍሰ ገዳይ ነኝ፣ ኃጢአቴ በዝቷልና ብኖርም የማልጠቅም ሰው ስለሆንኩኝ ብለው ኪኒኑን ወደ አፋቸው ሊጨምሩ ሲሉ ዳጊ አስጣላቸውና ዳጊ እቅፍ አድርጎ ጋሺ አንተ ለብዙ ሰው ታስፈልጋለህ፣ ለልጆችህ ሳይሆን ለእኛም ታስፈልጋለህና እንዴት እንዲህ ታደርጋለህ እያለ እቅፍ አድርጎ እስቅስቅ ብሎ አለቀሰ። እሳቸውም አለቀሱና ከዛ በኋላ ካረጋጋቸው በኋላ ወደ ሳሎን መጥቶ እናንተ ነፍሳችሁን ነው የምትወዱት፣ ራስ ወዳድ ናችሁና አባታችሁ እንዲህ ሆኖ እያለ ሲል ወደ ዳጊ እጁን ሊያነሳ ስለ አባቴ አንተን ሆይ የምትነግረኝ እያለ እጁን ወደ ዳጊ ሊያነሳ ሲል ወይዘሮ ዝናሽ ወደ ናሆም ሄደችና አንተ ስነ ስርዓት አድርግ እያለች ናሆምን ተያያዘችው። ከዛ በኋላ ነበረ መልሳ በጥፊ የመታችው። መልሰሽ ደግሞ ልጄን ካጠፋሽ በኋላ እኔንም ትመችኛለች ወይ እያለ እናቱ ጋር ግብ ግብ ተያዘ። ከዛ በኋላ ዳጊ ነበር የተፈጠረውን ነገር ሁሉ ሲነግራቸው ሁሉም በድንጋጤ ምን እያሉ ደነገጡ። ከዛ አሁን አረጋግቻቸዋለሁና ደህና ናቸው ተኝተዋል ብሎ ዳጊ ወደ ውጭ ወጥቶ ኑሃሚ ጋ ነበር የደወለው። እንግዲህ ወይዘሮ ዝናሽም ወደ ሰፈሯ ሂዳ አንድ ጊዜ በጥፊ አንቺ ሴረኛ እያለች አንድ ጊዜ በጥፊ ለቀለቀቻት። ኤሚም እንግዲህ ወደ ኤርሚ ደውላ የተፈጠረውን ነገር ሁሉ ስትነግረው እሱም ብሎ ወርዷል እኮ ብሎ አለ። ታውቃለህ እንዴ ስትል አይ መቼ ለማለት ነው ብሎ አጠፋፋትና አምራን ምን አይነት ሴራ ነው እየሴረብሽው እያለ ቀጥ ብሎ ወደ አምራን ነበር ሄደው። አምራን ወደ አምራን ሲሄድ ሰፈሯ ላይ ወይዘሮ ዝናሽ በጥፊ መታት እየተመለሰች ነበርና እሱም እንግዲህ አስፈራርቷት ሁሉን ነገር የሚያወሩትን ነገር ሁሉ በስልኩ እንደያዘባት ነግሯት ተለያዩ። አሁንም አምራን እንደለመደችው ለናሆም ደውላ የእናትህ ደበደበች በጎረምሳ እያለች እየተናገረች ነበረ። ዳጊና ኑሐሚን እንግዲህ እጅግ በጣም አዝነው እየተላቀሱ ነበረ። የጋሽ ሌኩንን ሁኔታ እየነገራት ማለት ነው። የእኔ ምስኪን አባት እያለች እያለቀሰች ነበር። ኑሐሚን እንግዲህ እጅግ በጣም ትወዳቸዋለች አቶ ሌኩንን ማለት ነው። ናሆም እንግዲህ ሚስቱ ጋር ከደረሰ በኋላ ሁሉን ነገር አስመስላ ስትነግረው ቀጥታ ወደ እናቱ ሊደውል እያለ ነበረ። ወደ እናቱ ከደወለ ሊደውል ሲል አይ እኔ ደውልልሃለሁ ብላ ደወለችለትና ምን ቀረሽ ነበር ያለቻት። አይ አሁንም መልሰሽ በጥፊ መተሽኝ እያለች ስትላት በጥፊ እንደመታቻትና ሴራዋ ሁሉ ደግሞ እንደሚጋለጥ ከነገረቻት በኋላ እሱ አሁንም ቢሆን ልጄ እንዳለ አንቺ ጋር አውቃለሁኝ አለቻት። ከዛ በኋላ ናሆንም ስታናግረው ንቃ፣ እኔ ምንም ነገር አላደረግኩም ብላ የመጨረሻ ቃሏን ተናገረች። እዚህ ቤት አንተም ሆንክ እሷን መግባት እንደማትችሉና እንደገና ደግሞ ከፈለግ እሷኑ ተከትለ መውጣት ትችላለህ ብላ አለችው። እሱም እንግዲህ እንተያያለን፣ አንቺም ቤቱ የአንቺ ብቻ ሳይሆን የእኛም ነው ብሎ ሚስቱን ይዞ ለመሄድ እየተዘጋጀ ነበር።